ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ማሳያችሁ ራሳችሁን ለሌሎች ማስተዋወቅ እንዴት እንደምትችሉ ነው። በእንግሊዘኛ ራሳችሁን ለሌሎች ሲገልጹ የምትጠቀሙት ያገላለጽ አረፍተ ነገርን ነው የምሰራላችሁ። introduce you to someone ራሳችን ለሌሎች መግለጽ እንዴት እንደምንችል ነው። introduce you to someone means you introduce yourself to someone or for your friends or with other peoples ለጓደኛችሁ ወይም ለሌላ ሰው ራሳችሁን ለመግለጽ የምትጠቀሙት ያገላለጽ ስነ ስርዓት ምን እንደሚመስል ነው ማሳያችሁ። መጀመሪያ ላይ let me introduce you ራሴን ልግለጽልህ ወይም ራሴን ልግለጽልሽ ብለን ቃላትን በመግለጽ ፈቃደኝነቱን ማረጋገጥ እንችላለን ማለት ነው። let me introduce እንላለን። let me introduce to you ራሴን ልገልጽልህ እችላለሁ ወይም እንተዋወቅ እንደማለት ነው። ወይም ደግሞ በሌላ አገላለጽ my introduce ልንል እንችላለን። my I introduce ማለት ምን ማለት ነው? my introduce means ራሴን ልገልጽልህ እችላለሁ ወይም ደግሞ ልንተዋወቅ እንችላለን ብሎ እንደመጠየቅ ነው። ስለዚህ ሌላኛው ጓደኛችን my introduce you ስንለው yes you can introduce yourself ሊለን ይችላል። you can introduce yourself to me ራስህን ልታስተዋውቀኝ ትችላለህ ወይም ራስሽን ልታስተዋውቂ ትችያለሽ ሚል አይነት ፈቃደኝነት የተሞላበት አረፍተ ነገር መልስ ሊሆንን ይችላል ማለት ነው። my introduce ስንል yes you can introduce yourself ወይም ደግሞ it's not necessary ሊለን ይችላል አስፈላጊ አይደለም ሊለን ይችላል ማለት ነው። ስለዚህ በዚህ ልክ ራሳችን መግለጽ እንችላለን ነው። ስለዚህ ራሳችን ማስተዋወቅ እንዴት እንደምንችል እና የምንጠቀምባቸው ያገላለጽ ስነ ስርዓቶች ምን እንደሚመስሉ ለማሳየት ነው። ሌላው ደግሞ አንድን ሰው ወይም ጓደኛችን ለሌላ ሰው ስንገልጽ የምንጠቀመው ያገላለጽ ስነ ስርዓት አለ። she is a good friend for me she is እሷ እንደማለት ነው። she is a good friend a good friend of mine ብለን ልንገልጽ እንችላለን ማለት ነው። good friend of mine እሷ የኔ ምርጥ ጓደኛዬ ናት እንደማለት ነው። she is a good friend of mine እሷ ለኔ ጥሩ ጓደኛዬ ናት ብለን ጓደኛችን ለሌላ ሰው ስናስተዋውቅ he is a good friend of mine ልንል እንችላለን። እሱ የኔ ምርጥ ጓደኛዬ ነው ብለን ለሌላ ሰው ጓደኛችን ማስተዋወቅ እንችላለን ማለት ነው። ወይም ደግሞ she is my best friend ልንል እንችላለን። ወይም she is my best friend ልንል እንችላለን ማለት ነው። እሷ የኔ ምርጥ ጓደኛዬ ናት ወይም ደግሞ he is my best friend ብንል እሱ ለኔ ምርጥ ጓደኛዬ ነው ብለን መግለጽ እንችላለን ማለት ነው። ስለዚህ ያገላለጽ አረፍተ ነገሮችን እንዴት መመስረት እንደምንችል በእንግሊዘኛ አንድን ሰው ለሌላ ሰው ስናስተዋውቅ ወይም ጓደኛችን ለሌላ ጓደኛችን ስንገልጽ የምንጠቀምበት ያገላለጽ ስነ ስርዓት ነው ይሄ ማለት ነው። አንዲት ጓደኛችን ለሌላ ጓደኛችን ስንገልጻት she is a good friend of mine ብንል እሷ ለኔ ጥሩ ጓደኛዬ ናት ብለን ለሌላ ሰው እየገለጽናት ነው። ወይም ደግሞ
he is a good friend of mine ካል እሱ ለኔ ምርጥ ጓደኛዬ ነው ጥሩ ጓደኛዬ ነው ብለን ጓደኛችን ለሌላ ሰው ስናስተዋውቀው ማለት ነው መልካምነቱን he is my best friend ልንል እንችላለን ወይም she is my best friend እሷ የኔ ምርጥ ጓደኛ ናት እሱ የኔ ምርጥ ጓደኛ ነው ብለን ለሌላ መግለጽ እንችላለን ማለት ነው ቀጥለን ስራውን መግለጽ ቢኖርብን ለምሳሌ ስራዋን የጓደኛችን መግለጽ ቢኖርብን she is ብለን she is my best friend ብዬ እሷ የኔ ምርጥ ጓደኛ ናት ብዬ እንደገና she is a teacher ብል መምህር ናት she is a teacher ማለት ስራዋ መምህር ነው እሷ የኔ ምርጥ ጓደኛ ናት ብዬ ለሌላ ሰው እየገለጽኳት ስለሆነ ጓደኛዬ she is a teacher so you have to introduce your friends for other people as what announcing within her job ስራዋን በማስተዋወቅ ጓደኛችን ለሌላ ሰው ስንገልጻት ማለት ነው ወይም ጓደኛችን ለሌላ ሰው ስንገልጸው he is my best friend ካልነ and also he is a teacher ብለን his job is briefly will understand for other people የሚለውን ሬዝ ማድረግ እንችላለን ማለት ነው ሌላው ደግሞ አንድን ሰው ለመጀመሪያ ጊዜ ስንተዋወቀው ወይም ደግሞ መጀመሪያ ስናገኘው ለመጀመሪያ ጊዜ አንድን ሰው ብዙ ጊዜ አግኝተነው ማናቀውን ሰው ስናገኘው ምንጠቀምበት ያገላለጽ የሰላምታ አለዋወጥ ስርዓት ምን ይመስላል የሚለውን ነው ማሳየችሁ ማለት meeting someone for the first time ማለት አንድን ሰው ወይም አንድን አካል ለመጀመሪያ ጊዜ ስናገኘው ምንጠቀምበት የሰላምታ አገላለጽ ስርዓት ምን እንደሚመስል ነው ማሳያችሁ ማለት ነው መጀመሪያ ላይ how do you do እንላለን how do you do ብለን ስንገልጽለት ለመጀመሪያ ጊዜ ብዙ ጊዜ ማናገኘውን ሰው ሰላም ስንል how do you do እንደምነሽ እንደምናችሁ ማለት ነው ስለዚህ how do you do ስንል መልሳቸው የሚሆነው how do you do እንደምናችሁ ብለው ነው የሚመልሱልን ማለት ነው ብዙ ጊዜ ያላገኘናቸውን ሰዎች ሰላም ስንል ማለት ነው ወይም ደግሞ nice to meet you ልንል እንችላለን nice to meet you nice to meet you ማለት በመተዋወቃችን ደስ ብሎኛል ስላገኘኋችሁ ደስ ብሎኛል ብለን ምን ገልጽበት ማለት ነው ብዙ ቀን ማናገኛቸውን ሰዎች ሰላምታ ካቀረብን በኋላ how do you do እንላለን how do you do ይሉናል nice to meet you ስላየኋችሁ ደስ ብሎኛል በመገናኘታችን ደስ ብሎኛል ብለን ስንገልጽ ያገኘነው ሰው ሲመልስ me too ሊል ይችላል ባጭሩ me too እኔም እንዳንቺ ማለት ነው ወይም ደግሞ እኔም ደስ ብሎኛል እንደማለት ነው ወይም ደግሞ nice to meet you too ሊል ይችላል እኔም እንዳንቺ ደስ ብሎኛል ብሎ ሊገልጽልን ይችላል ማለት ነው ብዙ ቀን ማናገኘውን ሰው ሰላምታ ከተለዋወጥን በኋላ እንዳገኘነው ደስ ያለን መሆኑን ለመግለጽ ምንጠቀምበት አገላለጽ ነው ማለት ነው ወይም ደግሞ glad to meet you ልንል እንችላለን glad to meet you ልንል እንችላለን ማለት ነው glad to meet you ማለት ምን ማለት ነው በማግኘቴ ደስ ብሎኛል በመገናኘታችን ደስተኛ ነኝ እንደማለት ነው ወይም ደግሞ
I'm very happy to meet you ልንል እንችላለን። I'm very happy to meet you. I am also very happy to meet you too ሊለን ይችላል። የሚመልስልን ሰው ማለት ነው። ስለዚህ ስለተገናኘን ደስ ብሎኛል። አንቺን በማግኘቴ ደስ ብሎኛል። እናንተን በማግኘቴ ደስ ብሎኛል። ከናንተ ጋር በመገናኘቴ ደስተኛ ነኝ ብለን glad to meet you ብለን ስንጠይቃቸው በጣም ከናንተ ጋር ስለተገናኘው ደስ ብሎኛል ስንል glad to meet you too ሊሉን ይችላሉ። ወይም ደግሞ me too ባጭሩ me too ብለው ሊመልሱ ይችላሉ ማለት ነው። እኔም እንደናንተ ደስ ብሎኛል፣ እኔም እንዳንቺ ደስ ብሎኛል፣ እኔም እንዳንተ ደስ ብሎኛል፣ እኔም ደስተኛ ነበርኩ ብለን ሰላምታ ስንለዋወጥ ምንጠቀማቸው ያገላለጽ ስርዓቶች ናቸው ማለት ነው። እነዚህ አገላለጾች ብዙ ጊዜ ማናገኘውን ሰው ሰላም ስንል ምንጠቀምባቸው የአረፍተ ነገር አገላለጾች ናቸው። ብዙ ጊዜ ማናገኘውን ሰው ወይም ደግሞ ለመጀመሪያ ጊዜ ምናገኘውን ሰው ሰላምታ ስንለዋወጥ እንዴት አይነት አረፍተ ነገር መመስረት እንዳለብን ነው የሚያሳየን ማለት ነው። ሌላው ደግሞ አሁን እዚህ ጋር ብዙ ጊዜ ማናገኛቸው ሰዎች ሰላምታ ከተለዋወጥን በኋላ እዚህ ቦታ ላይ ለምን መጣችሁ፣ እዚህ ቦታ ምን ትሰራላችሁ፣ ወይም ደግሞ ምን ታደርጋለህ እዚህ፣ ምን ታደርገልሽ እዚህ ብለን ለመጠየቅ ብንፈልግ ምንጠቀምበት አገላለጽ አለ። What are you doing here? What are you doing here? Here ልንል እንችላለን ማለት ነው። What are you doing here? እዚህ ምን ትሰሪያለሽ፣ እዚህ ምን ትሰራለህ፣ ወይም እዚህ ምን ትሰራላችሁ ማለት ነው። እዚህ የመጣችሁ ለምንድን ነው? What are you doing here? እዚህ ምን ትሰራለህ ማለት ነው። እዚህ ምን ትሰሪያለሽ፣ እዚህ ምን ትሰራላችሁ ብለን ስለመጡበት ጉዳይ መጠየቅ እንችላለን ማለት ነው። እነሱም ሲመልሱልን I have some appointment within here or I have a job here ብለው ስራ ነበረኝ እዚህ የሆነ ቀጠሮ ነበረኝ ወይም ደግሞ አንድ ነገር የራሳቸውን ሐሳብ የመጡበትን ወይም እዛ ቦታ የተገኙበትን ይገልጻሉ ማለት ነው ጓደኞቻችን። ሌላው ከዛው ጋር ያይዘን መገረማችን ለመግለጽ እዚህ ቦታ እንዴት እንደተገኙ በአጋጣሚ ያገኘናቸውን ሰዎች ወይም ብዙ ጊዜ ማናገኛቸውን ሰዎች እነሱን በማግኘታችን ተገርመናል ብለን ለመግለጽ ምንጠቀምበት አገላለጽ አለ። I'm really surprised ልንል እንችላለን። I'm really surprised ማለት I am really surprised ልንል እንችላለን ማለት ነው። I'm really surprised ማለት ማለት ነው በጣም ተገርሚያለሁ ስላገኘሁሽ ገርሞኛል፣ ከዚህ በመገኘታችሁ ከምር ገርሞኛል ብለን I'm really surprised ብለን መግለጽ እንችላለን ማለት ነው። ወይም ደግሞ I'm surprised at you ልንል እንችላለን። ስለዚህ በዚህ ሁኔታ ብዙ ጊዜ ማናገኘውን ሰው መግባባት እንችላለን ማለት ነው። በዚህ አገላለጽ ስርዓት ብዙ ጊዜ ማናገኘውን ሰው ወይም ለመጀመሪያ ጊዜ ከአንድ ቦታ ላይ አንድን ሰው ብናገኝ ሰላምታ ከተለዋወጥን በኋላ እዛ ቦታ ለምን እንደተገኘ መጠየቅ ካለብን በዚህ ልክ መናገር እንችላለን ማለት ነው። ስለዚህ ብዙ ጊዜ ማናገኘው ሰው ከሆነ ሁል ጊዜ እንደምናገኘው ሰው አይነት ሰላምታ አለዋወጥ ስርዓት አይደለም እንጠቀም ማለት ነው። ለየት ያለ ያገላለጽ ስርዓት አለው በዚህ በእንግሊዘኛ አነጋገር ስነ ስርዓት ላይ ማለት ነው። ሌላው ደግሞ አንድን ጓደኛችን ለሌላ ሰው ስናስተዋውቀው ምንጠቀምበት ያገላለጽ ስርዓት አለ። አንዲት ጓደኛችን ወይም ጓደኞቻችን ለሌላ ሰው ለመግለጽ ስንፈልግ
እንዴት ነው የምናስተዋውቃቸው? እንዴት ነው የምንገልጻቸው? come on ልንል እንችላለን። come on, this is my friend አበበ ብለን ልናስተዋውቅ እንችላለን ማለት ነው። come on ወይ የምናስተዋውቀውን ሰው come on, this is my best friend ልንል እንችላለን። ለጓደኛችን ሌላውን ሰው ስንገልጽ ማለት ነው። he is from what የመጣበትንም እዛው ላይ ማስቀመጥ እንችላለን። he is from አዲስ ልንል እንችላለን ማለት ነው። ምን ማለት ነው? come on, this is my best friend ብለን he is from አዲስ ወይም ደግሞ የምናስተዋውቀውን ሰው ስም ልንጠራ እንችላለን። ሄቨን ወይም አሌክስ ብለን ከላይ የምናስተዋውቀውን ሰው ጓደኛችን ስሙን ሄቨን come on please, this is my best friend አበበ or አስቴር, he is from አዲስ ብለን ልንገልጽ እንችላለን ማለት ነው። ጓደኛችን ስሟን ጠርተን ይሄ ከላይ ይባላል የመጣው ከአዲስ አበባ ነው ብለን የመጣበትን ቦታ ሁላ መግለጽ ሲጠበቅብን ምንጠቀመው አገላለጽ ማለት ነው። how do you do ይላል እዛ በኋላ አዲስ ሰው ስለሆነ how do you do እንደምነሽ እንደናችሁ ማለት ነው። how do you do to you እንደምን አንተ እንደነሽ አንቺ ብለን መልስ ልናገኝ እንችላለን ማለት ነው። nice to meet you ልንል እንችላለን። ስላገኘሁሽ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል ሚለውን አይነት አገላለጽ መጠቀም እንችላለን ማለት ነው። እንግዲህ በአጠቃላይ እዚህ ጋር የምታዩዋቸው ባጭሩ አንድን ሰው ከሌላ ሰው ጋር ማስተዋወቅ በምንፈልግበት ሰዓት ምንጠቀመው ያገላለጽ ስነ ስርዓት ነው ማለት ነው። ጓደኛችን ለሌላ ሰው ለሌላኛው ጓደኛችን ስናስተዋውቅ ሄቨን come on please, this is my best friend አበበ አስቴር, she is from አዲስ ልንል እንችላለን። ሄቨን ጓደኛዬ እቺኛዋ ቤስት ጓደኛዬ አስቴር ትባላለች የመጣችው ከአዲስ አበባ ነው ብለን ማስተዋወቅ እንችላለን ማለት ነው። nice to meet you ስለተገናኘን ደስ ብሎኛል ልትል ትችላለች ጓደኛችን ለጓደኛችን ምናስተዋውቃት ማለት ነው። በዚህ አይነት አገላለጽ አንድ ሰው ለሌላ ሰው መግለጽ እንችላለን ነው። ሌላው እዚህ ጋር የምታዩት አንድ ሰው ለመጀመሪያ ጊዜ የምናገኘው ከሆነ እንዴት አይነት ትውውቅ እንደምንገልጽ እንዴት አይነት የትውውቅ አረፍተ ነገር መመስረት እንዳለብን ነው ያሳየዋችሁ ማለት ነው። በአጠቃላይ እንደነዚህ አይነት ያገላለጽ ስነ ስርዓቶችን በመጠቀም ራሳችሁን ለሌሎች ማስተዋወቅና አንድን ሰው ከማውራት እንዴት እንደሚቻል ተግባቦት እንዴት መመስረት እንደሚቻል ነው ያሳየዋችሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተማሩበት፣ ይጠቅማችኋል። ለተግባቦት ራሳችሁን ለመግለጽ ከጓደኛችሁ ከቤተሰቦቻችሁ ጋር ለመነጋገር ይጠቅማልና ተማሩበት። ቻው።